በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለቅዱስ አባታችን አቡነ ሐራ ድንግል እንደዚሁም ለቅዱሳን ኢያቄም ወሐና ወርኃዊ በዓል እንኳን አደረሳችሁ አደረሰን። ከሁሉ አስቀድመን እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን አባታችን እግዚአብሔር ስሙ የተመሰገነ ይሁንልን። በመቀጠልም የመስቀል ስር ስጦታችን የድህነታችን ምክንያት የአዳም ልጆች ተስፋ እናታችን ቅድስት ድንግል ማርያም ስሟ በፍጥረታት ሁሉ የከበረ ይሁንልን። ሁላችሁም ክርስቲያኖች እህት ወንድሞች፣ እናት አባቶች እንዲሁም ልጆች ይልቁንም የድንግል ማርያም ወዳጆች የሆናችሁ ኦርቶዶክሳውያን እንኳን ለዛሬዋ ዕለት በሰላም በጤና አደረሳችሁ አደረሰን። የቅዱስ አባታችን የአቡነ ሐራ ድንግል እንደዚሁም በዛሬው ዕለት የሚታሰቡት ቅዱሳን የቅዱሳን ኢያቄም ወሐና፣ የቅዱስ አባ ያዕቆብ፣ ቅድስት ዲላጊያ ገዳማዊት፣ ቅዱስ ፋሲለደስ ሰማዕት፣ ቅዱስ አርማሚ ሰማዕት፣ ቅዱስ ያሬድ ካህን፣ ማር ገላውዴዎስ ሰማዕት እንደዚሁም የሁሉም ቅዱሳን ጸጋ በረከት ረድኤት ጸሎት ምልጃ እንዲሁም ጥበቃቸው ይህን ከምታደምጡ በአሜነ በረከት ከምትሳተፉ ከሁላችን ጋር ይሁን አሜን። እመቤታችን ቅድስት ድንግል ማርያምን፣ ቅዱሳን መላእክትን፣ ቅዱሳን ጻድቃን ሰማዕታትን እየተማጸንን የዛሬውን ጸሎት ምስጋና ወይንም ቃል እግዚአብሔር አምላካችን እንደፈቀደ እንደሚከተለው እናደርሳለን። ምስጢሩን ጥበቡን አስተዋይ ልቦናን ሲሰጥ የማይሰስት ሰጥቶም የማያልቅበት ልዑል እግዚአብሔር ለሁላችንም ያድለን። ሰላም እግዚአብሔር ከሁላችንም ጋር ይሁን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጥቅምት ወር የአባታችን አቡነ ሐራ ድንግል የገድሉ መጽሐፍ ምዕራፍ 21። አባታችን ሐራ ድንግልም ወደ ገዳሙ ተመለሰ። የእነዚያ መጽሐፍት ቃልም በእውነት በእርግጥና በሚገባ እንደተፈጸመለት አውቆ ተረዳ። እርሱም እንዲህ አለ። ሐዋርያው ጴጥሮስ ሥጋ ለባሽ ሁሉ እንደ ሳር ነው፣ የሰውም ክብሩ ሁሉ እንደ ሳር ፍሬ ነው። ሳሩ ከደረቀ ፍሬው ይረግፋል። የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል ብሎ እንደተናገረ በቅርብ ጊዜ ከሚሞተው ክብሩም እንደ ሳር ፍሬና እንደ ዶር አበባ በሕልፈት ከሚረግፈው ከንጉሥ ስቃይ ፍርሃት የተነሳ ስሙን ሳልክድና ሳልሰድብ ወደ ገዳሜ የመለሰኝ የአባቶች አምላክ እግዚአብሔር ይመስገን። አባታችን ሐራ ድንግል ወደ ገዳሙ በገባበት ዕለት ብዙዎች መነኮሳትና ካህናት ምዕመናንም ወደ እርሱ ተሰበሰቡ። እነዚህም ስለ ክርስቶስ የተሰደዱ ነበሩ። አመጣጣቸውም ስቃይ ሳይነካው በደልም ሳይደርስበት ከሞት ድኖ በሰላምና በሕይወት ወደ ቤቱ የገባውን አባታችን ሐራ ድንግልን ሊያዩት ዘንድ ነበር። እነርሱም አባታችንን ባዩት ጊዜ እጅግ ደስ አላቸው። እንደ ጊደሮችና እንደ በጎች ጠቦትም በደስታ ዘለሉ። አባታችንንም እንዲህ አሉት። እግዚአብሔር ከጥፋትና ከሞት አድኖ አንተን በመመለሱ ተአምርና ድንቅ ሥራን እንዴት አደረገልህ? አባታችን ሆይ በዚህ ደስ አይልህምን? እኛስ በመንገድ ሆነው ዜና ከሚያወሩት የመመለስን ዜና በሰማን ጊዜ አፋችን በደስታ ተመላ፣ አንደበታችንም ሐሴት አደረገ። በዓይናችንም ባየንህ ጊዜ ዜናን በጆሮ ከመስማት ይልቅ በዓይን ማየት ስለሚበልጥ ደስታችን ከቀደመው ደስታችን በዛ። ከክፉ ሁሉ የምትጠብቀን በጸሎትህም የመልካም ሥራ ጎዳናን የምትመራን አንተ ነህና። አባታችንም ለእነርሱ እንዲህ አላቸው። በእውነት እግዚአብሔር በብዙ ቸርነቱ ከሞት አዳነኝ። መሐሪና ይቅር ባይ ነውና ስለዚህም እግዚአብሔርን በሕይወቴ ፈጽሜ አመሰግነዋለሁ አከብረዋለሁም። ባለሁበትም ዘመን ለአምላኬ እዘምራለሁ። ሃይማኖቴንም ሳልክድ ወደ እናንተ በመመለሴ ደስ ሊላችሁ እንደኔ መሆናችሁ ፈጣሪ እግዚአብሔርን ልታመሰግኑት ይገባችኋል። እኔ ከእናንተ ጋር በሃይማኖትና በሥርዓት እተባበራለሁና። አባታችንም ይህን ነገር ከተናገረ በኋላ ሊያዩት ወደ እርሱ የመጡትን ሁሉ ባረካቸው። ሄደውም በየቦታቸው እንዲቀመጡ አሰናበታቸው። አባታችን ሐራ ድንግልም ስደተኞችን ሁሉ እየተቀበለ ወደ ቤቱም ያገባቸው ነበር። ወደ እርሱ ለመጡትም ያለውን ያበላቸውና ያጠጣቸው ነበር፣ በደስታም ይቀበላቸው ነበር። ከእርሱም በሚሄዱ ጊዜ በሰላምና በፍቅር ይሸኛቸው ነበር።
ንጉሡንም ፈርቶ የቀደመ ሥራውን አልተወም። ነገር ግን ወደ እኔ የሚመጣውን አላባረረውም፣ ወደ ውጭም አላወጣውም የሚለውን የወንጌሉን ቃል አውቆ በልበ ቆራጥነት ከቀደመው አስበለጠ። ከዚህ በኋላም የአንዲት ታላቅ ሴት አሽከሮች ወደ አባታችን መጡ። ሊጣሉትም ወደ ቤቱ ገቡ። አንተ ከንጉሡ ፈቃድ ወጥተህ በአመፅ የምትኖር የንጉሥ ከዳተኛ አይደለህምን? እያሉም ፈጽመው ሰደቡት። ከገቡበትም ወጥተው ወደ አትክልቱ ቦታዎች ገቡ። የአባታችንን የወይን ዘለላም ምንም ሳያስቀሩለት ቆረጡ። አባታችንም እነዚህ ክፎች የበደሉትን በደል ተመልክቶ ዝም አለ። መልካም ወይንም ክፉ ነገርም አልተናገራቸውም። ክፋታቸውንም ባየ ጊዜ በልቡ አዘነ። ሐዘኑም ወደ ፈጣሪው ወደ እግዚአብሔር ደረሰ። እነዚህም አሽከሮች ብዙ የወይን ዘለላ ይዘው ወደ እመቤታቸው ደረሱ። እመቤታቸውም ይህን ወይን ከማን አመጣችሁ? ሐራ ድንግል ከሚባለው ከዚያ ጻድቅ መነኮስ ነውን? አለቻቸው። እነርሱም አዎን እንደዚሁ ነው አሏት። አንዱንም የሆድ በሽታ ይዞ አንጀቱን ቆረጠው። እመቤታቸውም የበደሉህንና ወይንህን በመንጠቅ የወሰዱትን እነዚህን አሽከሮቼን ይቅር በልልኝ ብላ ወደ አባታችን ወደ ሐራ ድንግል ላከች። አባታችንም የእነዚህ አሽከሮች እመቤት ለላከችው ሰው እንዲህ አለው፣ እግዚአብሔር በደላቸውን ይቅር የሚላቸውና በደላቸውን የሚተውላቸው ከሆነ እኔስ ይቅር እላቸዋለሁ፣ በደላቸውም ይሰረይ እላለሁ። ያ መልእክተኛም ይህን ነገር ከአባታችን ሐራ ድንግል አንደበት ሰምቶ ወደ እመቤቱ ሄደ። ወደ እርሷን በደረሰ ጊዜ የሆድ ቁርጠት አሞት የነበረውን አገልጋይ ሞቶ አገኘው። ጻድቁ አባታችንን ስለተሳደበ እግዚአብሔር ተቆጥቶታልና። ይህንም ነገር የሰሙት ሁሉ አደነቁ። አንዱን ከሃዲ አገልጋይ በመቅሰፍ ስለተደረገለት ድንቅ ነገርም የአባታችንን ጽድቁን ተናገሩ። በመቅሰፍት የሞተውን ያን አገልጋይ አባታችን ለምን አልማረውም? ገንዘብ ስለመውደድ ነውን? የሚል ሰው ቢኖር የለም፣ እንደዚህ አይደለም። ነገር ግን ክፋትን እንደማይተው በጎም እንደማያደርግ ስላወቀ ነው። ስለዚህም ከመቅሰፍት ሞት አላዳነውም። የአባታችን አቡነ ሐራ ድንግል ጸሎቱና በረከቱ ከሁላችንም ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ዳግመኛም ምዕመናን ሁሉ ይህን በመመልከት እንዲያከብሩት በክብሩም ለዘላለም የሚኖር ሕይወትን እንዲያገኙ እግዚአብሔር እንደገለጠልን በመጀመሪያ ከጻፍነው ጋር አስተባብረን የአባታችን የሐራ ድንግልን የውዳሴ መጽሐፍ እንጽፋለን። ይህ አባታችን ለዘላለም በሚኖር በጽድቁ ተስፋ ለቆረጡት ተስፋቸው ነው። ይህ አባታችን ከሌሎች በሚሻል ታዳጊነቱ ለተቸገሩት ታዳጊያቸው ነው። ይህ አባታችን በእውነት በሚራዳው ተራዳይነቱ ለተጨነቁት ረፍታቸው ነው። ይህ አባታችን በዕንቁ በሚወደድ በቃሉ ሞገስ ለተከዙት አጽናኛቸው፣ ላዘኑትም ደስታቸው ነው። ይህ አባታችን ከገለአድና ከባሳን በሚሻል የምሕረት መድኃኒቱ ለሕሙማን ፈዋሻቸው ነው፣ ለድውያንም ጤናቸው ነው። ይህ አባታችን ለዘላለም በማይደክም በኃይሉ ብርታት ለደካሞች ኃይላቸው ነው፣ ለኃያላኑም አበረታቻቸው ነው። ይህ አባታችን ከእግዚአብሔር በተቀበለው ሕያውነት ለሙታን ትንሣኤያቸው ነው፣ ለሕያዋንም ሕይወታቸው ነው። ይህ አባታችን ከትኩስ እንጀራ ከሚሻል ከተስፋው እንጀራ የተነሳ ለተራቡት ምግባቸው ነው። ከጥሩ ወይን ይልቅ ከሚጣፍጥ ከጸጋው ወይን የተነሳ ለተጠሙትም መጠጣቸው ነው። ይህ አባታችን ለብዙዎች በሚጠቅም የጽድቁ መዝገብ ለኃጥአን ጽድቃቸው ነው፣ ለጻድቃንም የጽድቃቸው ፈጻሚ ነው። ይህ አባታችን የርኩሰት ግብር ለዘላለም በማያገኘው በቅድስናውና በንጽህናው በደለኞችንና የረከሱትን የሚያነጻቸው ነው፣ ለቅዱሳንና ለንጹሐንም ቅድስናቸው ነው። ይህ አባታችን በሥጋ ምኞት በማይደክም በድንግልናው ጽናት አመንዝራዎችን እንደ ደናግል የሚያደርጋቸው ነው፣ ደናግሉንም በድንግልናቸው የሚያጸናቸው ነው። ይህ አባታችን ለድሆችና ለጦም አዳሪዎች ብልጽግናቸው፣ ለባለጠጎችና ለከበሩትም ክብራቸውን የሚያቆይላቸው ነው። ይህ አባታችን ለዘላለም በማይሰበር የጸሎቱ በትር ለአንካሶች ጎዳናቸው ነው፣ ለተሰበሩትም ምርኩዛቸው ነው። ይህ አባታችን ለዘላለም በማይጨልም በገድሉ ብርሃን ለዕውራን ዓይኖቻቸውን የሚያበራ ነው። ይህ አባታችን በሰማይ በሚከበር ድንቅ ሥራው ለደንቆሮች መስሚያቸው ነው፣ ለድዳዎችም መናገሪያቸው ነው። ይህ አባታችን ለዘላለም በማያልቅ የጥበቡ ብልጽግና ለአላዋቂዎች ጥበባቸው ነው፣ ለዝንጎችም ማስተዋላቸው ነው።
ይህ አባታችን ለዘላለም በማይታበል በጽድቁ ፍርድ ለተገፉት መጠጊያቸው ነው፣ ለግፈኞችም ተበቃያቸው ነው። ይህ አባታችን ለዘላለም በማይፈርሰው የምህረቱ አዳራሽ ለስደተኞችና ለመጻተኞች አገራቸው ነው፣ ለሀገር ሰዎችም መኖሪያቸው ነው። ይህ አባታችን ከእግዚአብሔር ዘንድ ባገኘው የልዕልናው ጽናት ለተዋረዱትና ለተናቁት ክብራቸውና ልዕልናቸው ነው፣ የልዕልናቸውም መጠጊያ ነው። ይህ አባታችን ከእግዚአብሔር ዘንድ በተሰጠው በሀብቱ መጠን ሽማግሎችን የሚጠብቃቸው ነው፣ ታናናሽ ሕፃናትንም የሚያሳድጋቸው ነው። ይህ አባታችን በእግዚአብሔር ዘንድ የሚወደድ አማላጅነቱ ለሙት ልጅ አባቱ ነው፣ ለባልቴቶችና ባል ለሌላቸውም የሚፈርድላቸው ዳኛ ነው። ይህ አባታችን የሁሉን ጸሎት ወደሚሰማው ወደ እግዚአብሔር በሚያደርገው የልመናና የአማላጅነት ጦሩ የተበተኑትን ከመበተን የሚሰበስባቸው፣ የተማረኩትንም ከምርኮ የሚመልሳቸው፣ ባሮችንም ከባርነት ነፃ የሚያወጣቸው ነው። ይህ አባታችን የኃያላኑን ኃይል በሚያደክም በድካሙ ገድል በባህር ለሚጓዙት መርከባቸው ነው፣ ለባህሩም በነፋስ ኃይል ከመታወክ ጸጥታው ነው። ይህ አባታችን በየዘመኑ ፈጥኖ በሚረዳ በረድኤቱ እጅ ለሚፍገመገሙት ደጋፊያቸው ነው፣ የወደቁትንም የሚያነሳቸው ነው። ይህ አባታችን ከወይን ይልቅ በሚወደድ በፍቅሩ ነገር የራቁትን የሚያቀርባቸው፣ የቀረቡትንም በመቀራረብ የሚያኖራቸው ነው። ይህ አባታችን ግፈኛውን በሚያሳድደው በዓይኖቹም የፍቅሩን ፊት የሚያየውን በሚጠብቀው በጽድቁ ሥልጣን በጠላት ፊት መጠጊያና አምባ ነው። ይህ አባታችን ኃጥአንን ከኩነኔና ከፍርድ በሚያስተምር የቃል ኪዳኑ ኃይል ጠላት በመጣ ጊዜ አጥርና ግንብ ነው። ለማደር ከሙቀትና ከብርድ ለመዳንም እልፍኝና አዳራሽ ነው። ይህ አባታችን ጸሎታቸውንና ልመናቸውን ለየራሳቸው ወደ ሰራዊት ጌታ ወደ እግዚአብሔር በማሳረግ ለነገስታት የመንግስታቸው ሞገስ ነው፣ ለመኳንንትም የሹመታቸው ክብር ነው። ለኤጲስቆጶሳት፣ ለቀሳውስትና ለዲያቆናት፣ ለደናግልና ለመነኮሳት፣ ለምእመናንና ለምእመናት፣ ለወንዶችም ለሴቶችም፣ ለወንዶችና ሴቶች አገልጋዮችም የእውቀት መምህራቸው ነው። ይህ አባታችን በማይለወጥ የቅዳሴ ሥራና በዘመን ቀዳማዊ ለሆነው ፈጣሪው ምስጋና በማቅረብ ለመንፈሳውያን መላእክት ምሳሌያቸው ነው። ብርሃናውያን ለሆኑ ሰራዊትም አምሳያቸውና ባልንጀራቸው ነው። ይህ አባታችን ንጹሕ እርሻ ነው፣ የአምልኮትና የቅድስና ዘር የተዘራበት የንጹሕ ገበሬ እርሻ። እርሱም በቃል ኪዳኑ ላመንን በስሙ ለተማጸንም ደስታን ከመጥገብ በተራብን ጊዜ ከጽድቅ ብልጽግናም ደህይተን በተቸገርን ጊዜ መንፈሳዊ የነፍስ ምግብ ይሆነን ዘንድ 30ና 60 መቶም ፍሬ አፈራ። ይህ አባታችን እውነተኛ የሕይወት ተስፋ ከሆነው ከተስፋው ፍሬ ብዙዎች ሰዎችን ለመመገብ የቅድስና አበባን አብቦ የሕይወት ፍሬን ያፈራ ዘንድ ከአራቱ ወንጌሎች ወንዝ የትምህርት ውሃን የጠጣ የሚናገር የተክል ቦታ ነው። ይህ አባታችን ልባችንንና ሕሊናችንን ወደ መልጃ በጎና ጽድቅን ወደ ማሰብ በሚመስጥ ጽድቃችንንም በሰራዊት ጌታ እግዚአብሔር አፍንጫ በሚጨምር በጸሎቱ መዓዛ በአማላጅነቱም ሽታ እንኮይና ናርዶስ ነው። የሽቱ ቅጠልና ሽቱ ነው፣ ከሊባኖስ እጽዋት ጋር ነው። ቀንሞስና ቀናንሞስ ከክቡር ሽቱ ሁሉ ጋር ከርቤና ዋግራ ነው። ይህ አባታችን የአምልኮ ፍሬንና የበረከት ፍሬን እንዲያፈራ በረድኤቱ ፈሳሽነት የሰውነታችንን ተክል በማጠጣቱ የቅድስና ውሃ ምንጭ ነው፣ የሕይወት ውሃ ጉድጓድም ነው። የጻድቃንን ሥራ የምናውቅ እኛ የአባታችን የአቡነ ሐራ ድንግልን የዋህነትና ትሕትናን በተመለከትን ጊዜ በብዙ ሳይሆን በጥቂቱ አወደስነው፣ አመሰገንነው፣ አከበርነውም። እንደሚገባውም የውዳሴውን ፍጹምነት ለማድረስ አልቻልንም፣ ልባችንም ሊያስበው አንደበታችንም ሊናገረው አቅቶታልና። ቅዱስ ኤፍሬምም በእመቤታችን ድንግል ማርያም ውዳሴ ንጽሕት ድንግል ሆይ ስለ አንቺ የሚነገረውን መናገር የሚችል ምን አንደበት ነው እንዳለ፣ እንደዚሁም እኛ በኃይላችን ድካም መጠን እንዲህ እንላለን። አባታችን ሆይ ፈጥኖ ከላዩ ከሚያወርደው በቀር የክብርህን አክሊል በላዩ የሚያኖር ምን ራስ ነው? ለጉተና ያህል እስከሚደርስ የቅድስናን ጠጉር የሚያበቅል ምን አናት ነው? አንተን ለማክበር በታየበት በኩል ዓይንህን የሚያየው ምን ፊት ነው? የገድልህን ዜና ከወሬ ነጋሪዎች የሚሰማ ምን ጆሮ ነው? በየቀኑ የውዳሴህን ውበት የሚያይ ምን ዓይን ነው? ከፈቃዱ ዓይን አንተን የማገልገልን ባን የሚያወርድ ምን ጉንጭ ነው? ከናርዶ ሽቱ መዓዛ የሚበልጥ የክብርህን መዓዛ የሚያሸት ምን አፍንጫ ነው? በቀንና በሌሊት ከአንተ ጋር የሚናገሩ ምን ከንፈሮች ናቸው?
በአንድነት ተገናኝቶ እጅህን የሚስም ምን አፍ ነው? ዜናህን ለሰው ሁሉ የሚናገር ምን አንደበት ነው? ለምስጋናክ የሚጮህ ምን ቃል ነው? የሕይወት ክብር የሚያርፍበት ምን እስትንፋስ ነው? የውዳሴህ ጣዕም የሚገኝበት ምን ጉሮሮ ነው? የምስጋናን ዝርግፍ ወርቅና የጽድቅህን ቀንበር የሚሸከሙ ምን አንገትና ትከሻ ናቸው? የጸጋህን ቀሚስ የሚለብሱ ምን ጀርባና ደረት ናቸው? በፍቅር ካብል የተያዙ ምን አይነት ብብት፣ እጆችና ጡንቻዎች፣ ክርንና ክንድ፣ መሃል እጅና የእጅ ጣቶች፣ የእጅ ጥፍሮችና ጎድኖች ናቸው? በየወገናቸው እያከበሩ በፍቅርክ የጸኑ ለጌትነትህም የተገዙ ምን አይነት ሆድና ልብ ናቸው? ከራስ ጀምሮ እስከ እግር በውጭና በውስጥ ያሉ ምን አይነት ሕዋሳት ናቸው? እነሆ እኛም ጽሕፈቱን ከጀመርን አንስቶ በቅርብ ጊዜ ውስጥ የገድልህንና የውዳሴህን መጽሐፍ ፈጸምን። የአባታችን የሐራ ድንግልን ገድልና የምስጋና መጽሐፍ መጻፍና መተርጎምን ያስፈጸመን ልዑል እግዚአብሔር ይመስገን። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ቅዱስ አባታችን አቡነ ሐራ ድንግል ያደረገው ተአምር። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። 5 መነኮሳያት ከአባታችን ሐራ ድንግል ገዳም ዳውንት ወደሚባል አገር ሄዱ። እነርሱም ለምግባቸውና ለልብሳቸው የሚሆናቸውን ገንዘብ ከሀገሩ ሰዎች ይለምኑ ዘንድ ወደ ዳውንት ደረሱ። ወደዚያም በደረሱ ጊዜ በድንገተኛ በሽታ የታመመ አንድ ሰውና በከብት በሽታ የታመመ አንድ በሬ ያገኙ። የሀገሩ ሰዎችም እነዚያን መነኮሳያት በሀገራችን 2 በሽተኞች አሉ፣ አንዱ ሰው ነው፣ አንዱም በሬ ነው። ለእነዚህ መድኃኒት የሚሆናቸው ምንድን ነው አሏቸው። መነኮሳያቱም ለጠየቋቸው ሰዎች ሐራ ድንግል ከሚሉት ከጻድቁ አባታችን መቃብር ያመጣነው አፈር አለ፣ ሁለቱንም እንቀባቸዋለን አሏቸው። የሀገሩ ሰዎችም እናንተ እንዳላችሁ ይሁኑ አሏቸው። ወዲያውም ሰውየውንም በሬውንም ቀቧቸው። ሁለቱም በአባታችን በቅዱስ ሐራ ድንግል የረድኤት ኃይል ከደዌያቸው ተፈወሱ። ጸሎቱና በረከቱ ከሁላችንም ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ማርያም፣ ወለተ ኪሮስ፣ ገብረ እግዚአብሔር፣ ኃይለ ማርያም፣ ሃይማኖት፣ ወልደ ጻድቅ፣ አመተ ጻድቅ፣ ወለተ ሰንበት፣ ጽጌ ማርያም፣ ወለተ ኪዳን፣ ኃይለ ኢየሱስ፣ ወለተ ማርያም፣ እህተ ሚካኤል፣ ወለተ ኪዳን፣ ወለተ ጊዮርጊስ፣ ወለተ ሚካኤል፣ ወለተ ሰማያትና ኃይለ ማርያም፣ ወለተ መድን፣ ወልደ መድን፣ ወለተ ሰንበት፣ ወለተ ሐና፣ ወለተ ሐና፣ ወለተ ሐና፣ ወለተ ኢየሱስ፣ ወለተ አናንያ፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ ወለተ ጽዮንና ወለተ ጻድቅ፣ አስራተ መድህን፣ ወለተ ጻድቅ፣ ወለተ ማርያም፣ ወለተ ማርያም፣ ወለተ መስቀል፣ ወለተ ሐና፣ ወለተ ሚካኤል፣ ወልደ ሚካኤል፣ ወለተ ቂርቆስ፣ መቅደሰ ማርያም፣ መንበረ ሚካኤል፣ ፈትለ ድንግል፣ ገነተ ማርያም፣ ስርጉተ ማርያም፣ ወለተ ሚካኤል፣ ወለተ ማርያም፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ስነ ገብርኤል፣ ጸገነት፣ ወለተ ሥላሴ፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ አክሊለ ሰማያት፣ ፍቅረ ዮሐንስ፣ ወለተ ማርያም፣ እህተ ሚካኤል፣ ወልደ ገብርኤል፣ አጸደ ማርያም፣ ገብረ ማርያም፣ ወለተ ማርያም፣ ወልደ ጊዮርጊስ፣ ራይሻን፣ ኢዛና፣ ሰላማዊት፣ ፍቅርተ ማርያምና ወለተ መስቀል፣ ትርሲተ ድንግል፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና የሚያቆያችሁ ዕድሜ ዘመናችሁ ይባረክ። ስራችሁን የሰመረ ቀናችሁን ያማረ
ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ አሜን። እንደዚሁም በአካል በሥጋ የተለዩንን ገብረ ኪዳን፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ማርያም፣ ኃይለ ማርያም፣ ወለተ ማርያም፣ ወለተ ጽዮን፣ ሙሉ ማሞ፣ ወለተ ሥላሴ፣ ወልደ ሰማያት እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን አሜን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት